ሰላም የተከበራችሁ የሰላም ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? ዛሬ አንድ ታላቅ የውይይት ርዕስ ይዤ ቀርቤያለሁ። ማሰብ የሚያስፈልግ መለየት አስበን መለየት የሚያስፈልግ ነጥብ ያለው ይዤ ቀርቤያለሁ። ስለዚህ ይሄንን ሀሳብ ለሁለት ከፍለን ነው የምናየው። አንደኛው ማዕከላዊ ሀሳብንና ሁለተኛው ፍሬ ነገሮችን አጉልተን የማጉላት ልምድ ኖሮን በመጨረሻ ላይ ነገሮችን አዳብረን መፍትሄ ሰጪ እንዲሆኑ አድርገን እንወያያለን። ምክንያቱም የማቀርበውን ሀሳብ አሁን ማዕከላዊ ሀሳብ ካቀረብኩት በሁለት መልክ ነው ሀሳቡ የሚቀርበው። ክፍል 1 እና ክፍል 2 አድርጌ ነው የማቀርበው። ማዕከላዊ ሀሳብ ምንድን ነው የሚለውን ለይተን ማወቅ ያስፈልጋል። ይህንን ማዕከላዊ ሀሳብ ብለን ከየለየናቸውን ደግሞ ፍሬ ነገሩን ማውጣት አለብን። ከዛ ውስጥ ከንግግሩ ውስጥ ወይም ከውይይታችን ውስጥ ፍሬ ነገሩን ማውጣት አለብን። የዚህ ፍሬ ነገር ያወጣነው ፍሬ ነገር ማጠቃለያው መግለጫችን ይሆናል። የውይይታችን መግለጫ ይሆናል። የውይይታችን መገለጫ ይሆናል። ሁለተኛ መገለጫም ይሆናል፣ መግለጫችም ይሆናል። ማጠቃለያ ላይ በሁለቱ ሀሳብ ላይ መግለጫ እንሰጣለን። በዚህ ውይይት ወቅት መግለጫችን ይሄ ነው በሚል ማጠቃለያ ወይም የዛሬ ክፍል 1 እና ክፍል 2 ብለን የጀመርነው ውይይት ስናጠቃልል ማጠቃለያ ሀሳቡን አስመልክተን መግለጫ እንሰጣለን። አስቀድመን ግን ማዕከላዊ ሀሳቡን በሁለቱ መካከል ላይ ያለውን ሀሳብ ማውጣት አለብን። ፍሬ ነገሮችን ደግሞ መለየት አለብን። ካወጣነው ውስጥ የያዝነውን ፍሬ ነገር እንደገና መግለጽ አለብን። ይሄ ነው ፍሬ ነገር የሚለውን መግለጽ አለብን። ከዛም በኋላ ገልጸን ዝም ብለን አንተውም። አቋም መግለጫ እንሰጣለን። በራሳችን ውይይት ላይ በተወያየነው ሀሳብ ላይ በጨመቅነው ላይ አቋም መግለጫ እንሰጣለን። አዎ ይህንን በዚህ መልኩ ካስረዳኋችሁ ወደ ውይይት ርዕሱ ገብቼ ላስተዋውቃችሁ። አንዱ ርዕስ በዛሬው ቀን ክፍል 1 እና ክፍል 2 አድርጌ ይዤ ቀርቤያለሁ። ግን ክፍል 1ን በዛሬው ቀን ለማጠቃለል አልችልም። አጠር አድርገን ነው የምንነጋገርበት። አጠር አድርገን እየተነጋገርን ፍሬ ሀሳቡን ማዕከላዊ ሀሳቡን እየለየን እንሄዳለን። ስለዚህ ክፍል 1 እና ክፍል 2 ብዬ ያቀረብኩት አሁን ክፍል 1 ሁለቱን በአንድ ላይ አሁን እነግራቸዋለሁ። ክፍል 1ን ስንጨርስ ወደ ክፍል 2 ነው የምንሻገረው። የክፍል 1ን እና የክፍል 2ን መሰረታዊ ሀሳብ የውይይቱ ርዕስ እንዲህ ነው የሚለው ስለ ቲፒኤልኤፍ ትግራይ ሊበሬሽን ፍሮንት ወይም ትግራይ ነጻ አውጪ የሚባለው አሊያም ዛሬ አሸባሪው ጁንታው ወረራ በሚመለከት እንወያያለን። ሁለተኛው የኢትዮጵያ መንግስት ወረራውን ለመግታት
የኢትዮጵያ መንግስት ወረራውን ለመግታት የተያዘው የመከላከል አቋም የኢትዮጵያ መንግስት ወረራውን ለመግታት የተያዘው የመከላከል አቅም በሚሉ ሁለት ነጥቦች ላይ ነው ውይይቱን የምንነጋገረው። መጀመሪያ ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ዛሬ አሸባሪ የተባለው ጁንታ ወረራን በመመለከት ከመሰረቱ ጀምረን እንነጋገራለን። መቼም ይህን ስንል እኔ ወደ ፍሬ ሀሳቡ ጠለቅ ብዬ ለማስረዳት ከመግባቴ በፊት ለእናንተም መግቢያ እንዲሆንላችሁና ሀሳቡን አስፍታችሁ እንድትመለከቱ በሁለቱ መካከል ላይ የሚፈጠረውንና ያለውን ልዩነት ወይም ምን ይመስላል የሚለውን ማዕከላዊ ሀሳቡን ነጥብ እያዛችሁ አውጥታችሁ ወደ ማጠቃለያው ላይ ለመድረስ እንድንችል የማያሳማን አዳልተው ነው ውይይቱን ያካሄዱ ማያሰኝ ጥሩ መሰረት ይዘን እንድንሄድ ፈልጌ ነው። ነገር ግን እንደዛም ሆኖ የመጀመሪያ አንድ ተረት ቢተርት ቅር እንደማይላችሁ እርግጠኛ ነኝ። ይህም ተረቱ ዕቃ በግ ወይም ከብት ወይም ፍየል የከብት ቆዳ ለአላብሳት አሁንም ማልበሻ ሆነዋል። የሰው ይለብሳል፣ ጫማ፣ የተለያየ ነገር ይጠቀምበታል። ስጋውን ከብቱን አርዶ ስጋውን ይበላል፣ ቆዳውን በዚህ በተለያየ መልኩ ይጠቀማል። የበግ ብርኖት ይወጣል ተብሎ እንደውም የበግ ስጋውንም በልቶ የበጓን ቆዳ ሌላ ነገር ውስጥ ነው እየወሰዱ ያሉት። ጥሩ ነው። የፍየል ቆዳ እና የበሬ ቆዳ ሁለት መከራ አላቸው። የበግ ቆዳ ለስልቻ አይሆንም። የፍየል ቆዳ ለስልቻ ይሆናል። የበግ ቆዳ ለስልቻ አይሆንም። የበሬ ቆዳ ለከበሮ ይሆናል። የፍየል ቆዳ ከበሮ አይወጠንም፣ ብዙ ስለሚመታ ቀለላልና የበሬ ቆዳ ነው። የከብት ቆዳ ነው። የከብቶች ቆዳ ነው ለከበሮ የሚሆነው። ስጋውም ተበልቶ ቆዳው መከራ ውስጥ የሚወድቀው በሬ ነው። ፍየልም ስጋዋም ተበልታ ቆዳዋም ደግሞ ስልቻ ተወጥራ ለስልቻ ብሎ ሁልጊዜ ስልቻ እህል ገበያ መጫኛ በገመድ በመጫኛ እየተወጠረች አህያ ጀርባ ላይ ወይም በቅሎ ጀርባ ላይ ወይም ፈረስ ጀርባ ላይ ወይም መኪና ላይ እየተንከባለለች የምትሰቃይ የፍየል ቆዳ የተለያየ ሀገሮች በተለያየ ስም አሁን በዘመናዊ ቴክኖሎጂ ባመጣው ከተለያየ ነገሮች መቋጠሪያ ይሰራል። ሁሉ ነገር ዘመናዊው ጥሩ አድርጎታል። ግን ዘመናዊ ባልነበረ ሰዓት እኛ ባልደረስንበት ይህ ዘመናዊ ሁኔታው ላይ ባልደረስንበት ዘመን ላይ የምንጠቀመው ስልቻ ነው። ስልቻ ደግሞ የተለያየ ስም አላት። ስልቻ በተለይ በአካባቢው የተለያየ ስም ነው ያለው። ኦጎሮ የሚሉትም አሉ። ከዚህ በፊት ነግሬያቸዋለሁ። ቀልቀሎ የሚለውም ወገን አለ። ስልቻን ስልቻ ብሎ በአጠቃላይ
በአጠቃላይ በስፋት የሚታወቅ በስልቻነት ስልቻ መሆኗን ያውቋታል ብዙ ሰው እና በዘመኑ አሁን የተከሰተው ነገር እያንዳንዱ ሰው የራሱን የቋንቋ ወይም የአካባቢውን ቋንቋ ለማዳበር ወይም በአካባቢ ቋንቋ ይነገር ተብሎ ማጥበቢያው መንገድ ማርከሻ መድኃኒት ማርከሻ የሌለ በሽታ ተጠንስሶ ሲዘረጋ የክልል መንግስት በክልል ቋንቋ በተመሰረተ ጊዜ ነው ችግር የመጣውና ነገሮቹን በይፋ ይሄን ያክል ጉልህ ባያደርጉም እያወቁ የማይናገሩ ሰዎችና ለማወቅ እየፈለጉ ሊያውቁ ያልቻሉ የሚያውቁ 3 ሰዎች ነበሩ። በእነሱ መካከል ላይ አንደኛው ሁሉንም ጠቅልሎ ማወቅ የሚያስፈልገውን አውቆት የሚኖር ባለ ሀብት፣ ባለ ንብረት፣ ባለ ስልቻ ሰውዬ ነበሩ። እኚህ ሰውዬ ቤት ነው ስልቻ የሚገኘው። ሌላው ሁሉ ቆዳውን ፍየሏን አርዶ በልቶ ቆዳውን እየጣለ ስልቻ ማዘጋጀት አይችልም እና ገበያ ለመሄድ አንደኛው ፈልጎ እህል ይዞ ገበያ ሊወጣ ሲፈልግ መጫኛ ስልቻ የሚባል ነገር የሚጭንበት ያጣል። መቼም በመስፈሪያ ይዞ አይሄድም። በመስፈሪያ ይዞ ለመሄድ አስቸጋሪ ነው። ብዙ እህል ሊጭን ስለፈለገ ገበያ ለሱም ያካለው አቅም በላይ እህሉ ስለሆነ ገበያ የሚወስደው የሁሉንም አካባቢው ሁኔታ አብጠርጥሮ የሚያውቀው ሰውዬ ቤት ስልቻ ልመና ለመዋስ ጠዋት ተነስቶ ገበያ ሰዓት ሳይደርስ ሲሄድ የስልቻው ባለቤት የሚሄደው ሰውዬው ስልቻን የሚለውን ስም አያውቅም። ለልመና የሚሄደው በራሱ በሚያውቀው ቋንቋ ቃልቃሎ የሚለውን ስም ይዞ እሱ ቤት ይሄድና እባክህን ገበያ እህልን መውሰጃ አጥቻለሁ፣ ያንተን ስልቻ አውሰኝ ይለዋል። ያንተን ቃልቃሎ አውሰኝ ይለዋል። እሱ ሲመጣ ፊቱን ታጥቦ ቁርሱን ሊበላ ነበረ ባለ ቃልቃሎ ባለቤት ቁጭ ያለውና እንግዲህ ገበያው እስከ ገና ነው፣ ቁጭ በል ቁርስን ብላ ይለዋል። ቁጭ ብሎ ፊቱን ታጥቦ ከሱ ጋር ቁርስ ለመብላት ሲዘጋጅ፣ ሌላው ደግሞ እንደዚሁ ኦጎሮ ብቻ ኦጎሮነቱን የሚያውቁና ኦጎሮ ፍለጋ የመጣ ሌላ ሰው ተጨማሪ ሁለተኛ ሰው ከእክሌ ቤት ሄጄ ኦጎሮ አምጥቼ ገበያ ይሰብልን ይዤ እሄዳለሁ፣ እህል ከጎተራ አውጥቼ ገበያ እሄዳለሁ ብሎ ለመዋስ ሲሄድ ቃልቃሎና የቃልቃሎ ባለቤት ቁርስ ሊበላ ተዘጋጅቶ ፊት ቀርቧል። እክሌ እንደምን አደርክ? ደህና አደርክ? ደህና እባክህን አንተ ጋር መጥቻለሁ። ምን ነው? ዕቃ ለመዋስ ነው መጥቻለሁ። በል እግሬ ያደረሰውን አሁን እዚህ ቁጭ በልና እግሬ ያደረሰውን ቁርስ ብላና በኋላ ትጠይቀኛለህ አለው። እሺ አለ። ቁጭ ብሎ እግሬ ያደረሰውን እህል ላይ እጁን ዘርግቶ እየበላ ሳለ ሶስተኛው ሰውዬ ስልቻ ፍለጋ አሁን ገበያ እህል ይዞ ለማሄድ ስልቻ ብሎ መጣ። ሶስቱ ከባለቤቱ ጋር፣ ሁለቱ የመጡት ቀልቀሎና ኦጎሮ ተቀምጦ ቁርስ እየበሉ ነው። ስልቻ መጣ። እክሌ እንደምን አደርክ? ደህና አደርኩ። ደህና እባክህን ገበያ ለመሄድ ቸኩያለሁ፣ ስልቻዬን አውሰኝ።
ቁጭ ብል ብላ እኔ አልበላም፣ ገበያ ሰዓት ያልፍብኛል። ይሄንን ከአንተ ጋር እየበላሁ እዛውም ደግሞ ገበያ ለመሄድ ሌሎች እየተዘጋጁ ያሉት እቃውን እህሉን ከጎተራ አውጥቼ የማስፈሪያው ጊዜ ያልፍብኛል፣ እባክህን ስጠኝ ሲሉ ለልጆች ይጠራና ስጡት ይለዋል። እሱ እህሉ መብላት ትቶ ስልቻውን ይዞ ይሄዳል። አሁን ሌሎቹ ስልቻ ፍለጋ ኦጎሮ ፍለጋና ቀርቆሎ የሶስቱም እቃ ስም አንድ ነው። የአንድ እቃ ስም ነው። ስልቻን ኦጎሮ የሚለው ሰውዬ የቀርቀሎን ስም አያውቅም። ቀርቀሎ የሚለው ሰውም ኦጎሮን ስም አያውቅም። ኦጎሮ ስልቻ የሚለው ሰውዬው ግን ሁሉንም ያውቀዋል። ኦጎሮንም ያውቀዋል፣ ቀርቀሎንም ያውቀዋል። ባለቤቱ ስልቻውንም ኦጎሮንም ቀልቀሎንም ሁሉንም ያውቋል። ስለዚህ የሁሉንም ልብ የታዘበ ምግብ ላይ አሰብስበው የተቀመጡትንም ምግብ ላይ ላለመቀመጥና ለፈለገው ጉዳይ ይሄዳሉ ብሎ የተነሳውንም አላማ ስለተረዳ ሰጠውትና ሄደ። መጨረሻ ላይ በልቶ እጃቸውን ታጠቡና እባክን ለእኔ ስልቻ ኦጎሮ ስጠኝ አለ። ምንድን ነው የምትለው አለ። ኦጎሮ ለመዋስኮ ነው የመጣሁት፣ ያንተን ኦጎሮ ስጠኝ አለ። እንደ ቅድም ስልቻ ብሎ እከሌ ስልቻውን ይዞ ሄዶ የለም እንዴ? ያኛውም ቀልቀሎ ኧረ እናንተ ለሆዳችሁን ቀልቀሎዋችሁን ሞልታችኋል፣ አንተም ኦጎሮህን ሞልተሃል። አሁን እህል ዛሬ ገበያ ማሄድን ተውና እዚህ ሆዳችሁ ስለሞላ ዛሬ ስልቻ ብሎ ሰውየው ይዞ ሄዷልና ይቅርታ አድርጉልኝ ብሎ ሰዎቹ ሁለቱም ሆዱን የወደዱት ማይረጋቸውን ጠልቶ ተዋርደው ወደ ቤታቸው ተመለሱ፣ ገበያቸውንም ሳይሄዱ። ይሄንን ለማለት የፈለኩት ለመሰላችሁ አሁን ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ጁንታው ወረራ ፈጸመ እንበለው። ለምንድን ነው የሚወሩት ብሎ በኋላ ውስጥ ገብተን ስንነጋገር እንደርስበታለን። እና በዛ መካከል ላይ የትግራይ ህዝብ የኢትዮጵያ አካል ነው ብለን እንጮሃለን። በእርግጥም የኢትዮጵያ አካል ኢትዮጵያውያኖች ናቸው። መሬቷም ህዝቡም ኢትዮጵያዊ ነው፣ የኢትዮጵያ አካል ናቸው እናምናለን። የትግራይ ቲፒኤልኤፍ የጁንታው አመራሮች በአጠቃላይ በህዝብ የተመረጡ ከዚህ በፊት ተመርጦ ይሰሩ የነበሩም ይሁን አማጽያን፣ ወራሪ፣ ሽፍታ ለትግራይ ህዝብ ከትግራይ የተወለዱ ናቸው ወይ? እንደውም ትግራይ ናቸው ወይ? በትግራይ ምድር ላይ የነበሩ ናቸው ወይ? የትግራይ ምድር ሰዎችማ አልቋል ነው የሚለው። ትግራይ የነበሩ ሞቶ አልቋል። የትግራይን መሬት ወረው ይዘው ዳግም የሌላውን አካባቢ ለመውረድ የተነሱት ተለጣፊዎች ናቸው። ይቅርታ አድርጉልኝ። ይህን ከማለቴ በፊት በትግራይ ውስጥ ሶስት አይነት ሰው ነው ያለው። ትግራይ የሚባሉት ሶስት አይነት ሰዎች ናቸው። በተፈጥሮ በሰው አካልነት ወይም ሰው ሆኖ የሚያስቡ ሶስት አይነቶች ናቸው። አንደኛው ሰው ተብለው ትግራይን እንመሰርታለን ብሎ የተነሱ ተስፋፊዎች የተወሰኑ ናቸው። በጠቅላላ የትግራይ ህዝብ 4 ሚሊዮን አይደለም። አንድ እነሱ በመሪነት ሚና የሚጫወቱት ሊሆን ይችላል። ሁለት የትግራይ እናቶች ናቸው። ሁለተኛው ሰው የምንላቸው ከየት የመጡ ናቸው? የትግራይ እናቶች የምንላቸው ናቸው። ከአማራም የገቡ ሴት አገር የላትም ብያለሁ። ሴት ቦታ የላትም ብለዋል። የሴት አገሯ ባሏ ነው። ሴት አገሯ ባሏ ነው። ባሏን ተከትላ
ሄዳ አንድ ሀገርን ምስጢር ከዘረዋ ካደገችበት ቦታ ሄዳ ባገባችበት ቦታ ላይ ምስጢር የምታካፍል ስለሆነ ሴት አገሯ ባሏ ነው። የሴት አገር ወዳድነት፣ የሴት አገር አክባሪነት ከመቶ 2 ቢሆን ነው። ሴት አገር የላትም፣ በእርግጠኝነት ነው የምነግረው። ስለዚህ ከአፋሩም ከትግራይ ጋር የተጋባች ሴት አለች። ከአማራውም ትግራይ በተለይ አማራው ውስጥ የነበሩ ትግሬው ወንዶች አማራ ሴቶችን አግብቶ ወልዷል። ከአማራ ሴቶች አሁን ባገኙት ሀብትና በዘረፉት ብዙ ሴቶችን አግብቷል። አንደላቋቸው አኖሯቸው አፍንጫቸው ላይ ከንፈራቸው ላይ እና ጸጉራቸው ላይ ወርቅ እስከሚሰፉ ድረስ አኖሯቸው። ጆሮ ላይ መሆኑ ቀርቶ ምናልባት ከታች ብልታቸውም ላይ ወርቅ ሳያደርጉ አይቀሩም። በዛ 17 ዓመቱ እነዛ ሴቶች ሰው ናቸው። እነዛ ሴቶች ሰዎች ናቸው። ሶስተኛው ከነዛ ሴቶች የተወለዱ እድሜያቸው 27 ዓመትና ከ27 ዓመት በላይ የሆኑ ወጣቶች ናቸው። እነዛ ወጣቶችም በትግራይ ውስጥ ሰው ናቸው። 3 አይነት ሰዎች አሉ ያልኳቸው እነዛ ናቸው። እነዚህ እንግዲህ አሁን ወደ ፍሬ ሀሳቡ ስንገባ ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ትግራይ ራሷን እድል በራሷ በመወሰን እስከ መገንጠል የሚለውን ዓላማ ለ27 ዓመት እያራመደች መላ ኢትዮጵያ ሕዝብ መዝብራና በዝብዛ ባሳለፉት 27 ዓመታት ውስጥ የቆየችውን በሚመለከት ስናነሳ ለ27 ዓመት ሙሉ በትግራይ ውስጥ የታንክ ፋብሪካ የለም። በትግራይ ውስጥ የተለያዩ ማሽን ማምረቻ ድርጅቶች ምናልባት ጥገና ካልሆነ በስተቀር ብረታ ብረትን በተለያየ መልክ ፋብሪካ እንደ በዓለም አቀፍ ደረጃ የሚታወቅላቸው የለም። ይሄን ያህል መሳሪያ፣ ይሄን ያህል ታንክ፣ መድፍ፣ መትረየስ በመሬት ለ27 ዓመት ቆፍሮ ሲቀብሩ ገንዘቡን በፊትም ነግሬያለሁ። ይሄን ያህል ሲቀብሩ በእነዚህ ትግራይ ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ጁንታ የሚባሉት በሚያደርጉበት ጊዜ ሚስቶቻቸው የአማራ፣ ሚስቶቻቸው የአፋር፣ ትግራይ ሴት ብቻ አይደለም፣ ከባሎቻቸው አቅፎ የሚተኙ ለባሎቻቸው ልጆች የወለዱ አሉ። የ27 ዓመት እሱ 27 ዓመቱም ይቅር፣ በ27 ዓመቱ ውስጥም ደግሞ ከኢትዮጵያ መካከል ላይ ተሰግስጎ ጥቅም አግኝቶ ይዛ የሄዱ አብሮ የሰፈሩ አሉ። በጣም በከፍተኛ ሁኔታ ተደራጅተው ይዛ አሉ። ይሄ ሁሉ በሚፈጸምበት ጊዜ የትግራይ ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ራሷን አገር ለመመስረት የምታደርገውን ድጋፍ የሚሰጡ ሁሉም አሉ፣ አሁንም አሉ። ይህን ሲያደርጉ ደግሞ እንደ ባንዳ የጣሊያን ባንዳ ኢትዮጵያውያኖችን ነው ጣሊያን ባንዳ የተጠቀመው። ትግራይ ግን አማራን በባንዳነት አልተጠቀመም፣ ደቡቡን በባንዳነት አልተጠቀመም፣ አፋርን በባንዳነት አልተጠቀመም። በመላው ኢትዮጵያ ውስጥ የሴት ተወካይ ትግራይ እስከሚሆን ድረስ ትግሬዎችን መሰረት አስይዞ ነው የጀመሩት። እኔ አስታውሳለሁ
85 1985 83 እንደገቡ 85 እና 86 አካባቢ ነው መሰለኝ ባልረሳ ኤንጂኦ የማህበራትን ለማደራጀት ሲንቀሳቀሱ ዚትጀድ የሚባል ድርጅት ነው ሴቶችን ለማደራጀት ደቡብ ክልል ሐዋሳ ላይ በጠቅላላ በደቡብ ክልል ያሉ ብሔረሰቦች መካከል ላይ የሴት ተወካይ እንዲሰበሰብ ጥሪ ሲያስተላልፍ በወቅቱ ለይስሙላ ብሎ የመረጡ ያስቀመጧት ሴት ነበረች። አንድ እንዲህ ይህን ያክል እውቀት የሌላት ተላላኪ የጤና ጣቢያ ተላላኪ የሚሏትን የምትቀበል ጽዳት ሰራተኛ የነበረች ዓላማውም መንፈሱም ምን እንደሆነ የማይገባት በቋንቋም የሌላት የሱ አንድ ነበረች። እሷ ተመርጣ ነበረችና አሁን በጥሩ ቦታ መሄድ ሲጠራ ሴቶች ተወካይ ሆና መሄድ የግድ ስለሚያስፈልግ እሷን ይዟት የአንዱ የትግራይ መምህር ሁለተኛ ደረጃ አስተማሪ የነበረ መምህር የሴቶች ተወካይ ሆኖ እሷን ይዞ ሄደ። ስብሰባው ሴት ብቻ በሌላው ቦታ ላይ ከሌሎች ክልሎች፣ ዞኖች፣ ወረዳዎች ሁሉ የተሰበሰበው ክልሉ ላይ ከዞኖች የተሰበሰበው ሴቶች መሃል አዳራሽ ውስጥ ባህል አዳራሽ ውስጥ ሐዋሳ ባህል አዳራሽ ውስጥ የእያንዳንዱ ዞን ተወካይ በሚጠራበት ጊዜ ሲነሳ ተዋውቆ ሲቀመጥ ዛሬ ለሁለት አልተከፈለም ዞኑ በአንዱ በኩል ስሙን መጥራቱ እጅግ በጣም ቀፎኝ ስለሚቀፈኝ መጥራትም አልፈልግም። የዚህ ክልል የዚህ ዞን ተወካይ የሴቶች ተወካይ ሲል ወንዱ የትግራይ የነበረው ወንድ ትግራይ ነው። ሴቶቹን ወክሎ ሴትዮዋ ብትነሳ የማትወክልና መናገር የማትችል መሆኑን ስለሚያውቅ ራሱ የሴቶች ተወካይ ሆኖ ቆመ። እንዴ አንተ በመጣህበት ሀገር ሴት የለም እንዴ ብላ አለችው። የመድረኩ ተዋንያን ዋና አቀነባባሪና አስተባባሪ የነበረችው ሴት የለም ወይ? አንተ ወንድ አይደለህም እንዴ? እንዴት ሴትን ወክለህ እዚህ መድረክ ላይ ተገኘ? ሴቶች ናቸው። ይሄ የሴቶች ጉባኤ ነው፣ የሴቶች ስብሰባ ነው። በክብር እንግድነት መጥተህ ከሆነ ሴቶችን ወክለህ መቆም አትችልም። ሴት ወክለህ መቆም አትችልም። ማን አንተ ብላ አዋረደችው። ያቺ የተደበቀችው እንደ ኩሽና አይነቷ መናገር የማትችለዋል እሷን ተወካይዋ ግን መናገር ስለማትችል ቆሜያለሁ አለ። እንግዲህ ነገሩን ለማለት የፈለኩት በወቅቱ ተሰርቶ ያለፈውን ዛሬ ለማስታወስ የፈለኩት ይሄን ያክል በመላ ኢትዮጵያ 110 ሚሊዮን ህዝብ መካከል ኦኬ 110 መሆኑ ቀርቶ 103 ሚሊዮን 4 ሚሊዮን እነሱን አድርገን እንውሰድና 104 ሚሊዮን ህዝብ መካከል ላይ እስከ ቀበሌ ድረስ ትግሬ የሚባል ዘር፣ ትግሬ የሚባል ወንድ፣ ትግሬ የሚባል ሴት መሰረት አድርጎ ነው ወረራውን ለዛሬ ለመፈጸም ቤት ሰርቶ የተነሱት። ትክክል ናቸው ሰዎቹ? ትክክል አይደሉም። ትግራይ ሊበሬሽን ፍሮንት የትግራይ ነፃ አውጪ ያካሄደው ትክክል ነው? ትክክል አይደለም? ትክክል ነው ትክክል አይደለም የምትሉት ሀሳብ ካለ ማዕከላዊ ሀሳባችሁን እየለያችሁ ሂዱ። አሁንም ያነሳሳቸው ነጥብ ምንድን ነው? ኢትዮጵያ ምን በደለች? የኢትዮጵያ ሕዝብ ምን በድሏቸው ነው?
መሰረት በደል አላቸው የላቸውም? መሰረት በደል ካላቸው በደሉ ምንድን ነው? የተበደሉበት በተለይ የትግራይ ህዝብ፣ የትግራይ ሴት፣ የትግራይ ወጣት ኢትዮጵያውያን የበደለው ምንድን ነው? ይህን ጥያቄ ያዙልኝ። የኢትዮጵያ ህዝብ ከዳር እስከ ዳር ትግሬን የበደለው ምንድነውና ነው ትግሬ ዛሬ የኢትዮጵያን ህዝብ ለመውረድ የተነሳው? ስልጣን የሚሉትን እርሱት። ገንዘብ የዘረፉትን ገንዘብ ዳግም ለመዝረፍ ነው የሚለውን ይሄ የማይታይ ነገር እርሱት። እሱን እርሱት። የበደለው የኢትዮጵያ ህዝብ የበደለውን በደል ምን እንደሆነ ለማወቅ ነው አሁን ይሄ ውይይት የምናደርገው። በደል ምንም ያልተበደለ ከሆነ መውሰድ የሚገባንን እርምጃ ማድረግ ስለሚገባን እንድንነጋገር ነው ይሄን ሀሳብ ያቀረብኩት። ያልተበደሉ ስለመሆናቸው ከዚህ በፊትም ተነግሯቸዋል። ገና ከበረሃ ጫካ እያሉ እናንተ ምንም በደል የደረሰባችሁ የለም፣ እንደውም እየበደላችሁ ያላችሁ እናንተ ናችሁ። የኢትዮጵያን መሬት ከኢትዮጵያ የመገንጠል ከኢትዮጵያ ወጥታችሁ አገር ለመመስረት የሚያበቃችሁ ምንም አይነት ክራይቴሪያ የላችሁም። ሰውም አይደላችሁም። ትግራይ ህዝብም አይደለም። ትግራይ አገርም አይደለም። ትግራይን እገነጥላለሁ ከኢትዮጵያ ብለህ የምታስብ ከሆነ አሁኑ እዚህ አደቃለሁ አጠፋለሁ ብሎ አስፈራርቷቸው አንገታቸውን ደፍተው መንግስት መጥተው በምኒልክ ቤተ መንግስት ገብቶ ተረጋግቶ ስልጣን እስከሚጨብጡ ድረስ ያደረገው ኢሳያስ አፈወርቂ ነው። እኛስ ለጣሊያን አሳልፎ ጣሊያን በእኛ ላይ እንግሊዝና ጣሊያን ለወረራ በተለያየ ዘመናት ከመረብ ማዶ ብሎ ጥሎን ቅኝ ተገዝተን ነው እና ነፃነት መንግስት ይመሰርት ብለን የምንታገለው። እናንተስ የተበደላችሁት ነገር የለም ብሎ አረጋግጦላቸዋል። እኛስ ኦሮሞ ምንድነው ተበደለውና ነው ኦነግና ኦነግ ሸኔ ብሎ ለሁለት ከፍሎ ከትግራይ ሊብሬሽን ፍሮንት ከጁንታ ጋር በማበር የኢትዮጵያን ህዝብ የሚያደማው የሚወረው አፋርን የሚወረው ምን አፋር ህዝብ መሬቱን ተቀማ እንጂ ህሊናውን አጣ እንጂ ትግራይ ውስጥ ማች ገባ? የትግራይን ሴት፣ የትግራይን ወጣት፣ የትግራይን ቲፒኤልኤፍ ሊብሬሽን ፍሮንት መሪዎችን ማች አወገዘ? ይሄንን የምታዩ ከሆነ አሁንም ትግራይን አቅፈን ይዘናል እኮ። መቀሌ ላይ ያለውን ትግራይ ብቻ አይደለም እኮ እኛ አቅፈን ያዝ ነው እንጆ ያላቀፍ ነው። ምናልባት ማብራት፣ ኤሌክትሪክ ማለት ማብራት፣ ቴሌ፣ ውሃ፣ የተለያየ መንግስት መስሪያ ቤት አገልግሎቶች ተቋርጦ በራሳቸው ዘግቶ ለመውጋት በር ዘግቶ ወደፊት ለወረራ የተሰለፉ ከጉድጓድ የቀበሩበትን መሳሪያ ያወጡ እናቶችም ወጣቶችም መሪዎቻቸውም ለወረራ የተሰለፉ ቢሆንም ኢትዮጵያ ህዝብ ድንበሯ ላይ በራሱ ክልል ላይ ኢትዮጵያ አፋርም በራሷ ወሰን ላይ ከራሷ መሬት ላይ ቆማ አማራም በራሱ መሬት ላይ ቆሞ ከመናገር ከመከላከል በስተቀር ምንም የበደለው ነገር የለም። የተበደለው ነገር የለም። ትግሬ በአፍንጫና በከንፈሯ በፀጉሯና በቂጧ ላይ ወርቅ ሲደረድር የኢትዮጵያ ህዝብ ዝም ብሎ እያየው የነበረው ኢትዮጵያ ህዝብ በደልከኝ ብሎ አልተናገረም። በደልከኝ ብሎ
አጠፋ ምላሽ ለመስጠት አልተነሳም። አቅፎ ይዟል። ሆደ ሰፊ በመሆኑ አፋርም አቅፋ ይዛለች። አማራም አቅፎ ይዟል። ጋምቤላውም አቅፎ ይዟል። ደቡቡም አቅፎ ይዟል። ትግሬ የተባለ በሙሉ ታቅፋ ሆና አቅፈን ይዘን በጣም ረጅም መንገድ ተጉዘን የውጭ ኃይሎችን እያወገዝን እንገኛለን። የሰሜ ሰምቶ የሚመጣውን አሜሪካንን እያወገዝን ነው። እዚህ በውስጣችን አቅፈን ይዘን አቅፈን ተኝተን የምንበላውን ምግብ ሁሉ ማን ምን በልተን እንዳደርን የሚዘረዝሩ አስቀምጠን ምንድነው ሩቅ አስከደን? ለምን ሩቅ እንሄዳለን? እችንም እስቲ አንድ ላይ አስቧት። ወደዛ ወደ ሩቅ ሰዎች ወደኛ እንዲመጡ ለምን ትመጣላችሁ? ለምንድን ነው እንደዚህ የምትከታተሉን? ምን በደልናችሁ? የሚልነውን ሐሳብ አርቀን የምናስበው በእርግጥ እንደ መንግስትም እንደ ሰውም ልናስብ እንችላለን። ሆኖም እዚህ በውስጣችን ያለውን ችግር በውስጣችን ያለውን ጠላት በውስጣችን ሳንበድለው ተበደልን ብሎ ከፍተኛ ሁኔታ ስበጥሩ ያሉትን ስለነዛ እንዴት ታዩታላችሁ? ለዩ እዚች ላይ ማዕከላዊ ሐሳብ ለይተን ወደ ፍርድ ከመሄዳችን በፊት ማዕከላዊ ሐሳባችን ነጥቡን ቁም ነገሩ ትግራይ ሊበሬሽን ፍሮንት ትግራይ ነፃ አውጪ ድርጅት ወይ በጁንታዎች አነሳስ ላይ ተንተርሰን መሰረታዊ ቁም ነገር ያለበትን ቆፍረን የምናገኝና የምናስቀምጥ ካስቀመጥን በኋላ ወደ ሌላው አሁንም ብዙ የምንነጋገረው ስላለ ተንትነን ልንጨርሰው በአሁኑ በአጭር ሰዓቱ ስለማንችል ወደሚቀጥለው ክፍል አንድ የደረስንበትን ወደ ክፍል 2 ከመሻገራችን በፊት በአጭሩ አልጨረስኩም እየረዘመ ስለሚሄድ ይሰለቻልና በሚቀጥለው በዚህ ርዕስ ላይ አሁንም እንነጋገራለን። ደህና ዋሉ።